ሰላም ጤና ይስጥልን እንዴት ቆይታችኋል? ውድ ገበያ ስፖርት ቤተሰቦች እነሆ በልዩ የአመሻሽ ፕሮግራማችን ላይ ተገናኝተናል። ታዲያ በዛሬው ምሽት ልዩ መሰናዷችን ላይ የእንግሊዝ እግር ኳስ እንደ መድኃኒት ሊታዘዝ ስለመሆኑ ሰምተናል። ታዲያ በዚህ ዝርዝር ጉዳዮች ላይ እየተሰጡ ያሉ ሀሳቦችና ምልከታዎች ምንድናቸው? ለምንስ ሊሰጥ ታሰበ የሚሉትን እያንዳንዱን ዝርዝር ጉዳዮች በስፋት የምንመለከት ነው የሚሆነው። እንዲሁም ደግሞ የተሰሙ የዝውውር መረጃዎች አሉ፣ እነሱም ጭምጭምታዎቹም እንዲሁም ደግሞ አጠቃላይ እየተፈጠሩ ያሉትን በዓለም እግር ኳስ ላይ በሚኖረን ሰዓት የምንመለከት ነው የሚሆነው ማለት ነው። ታዲያ ፕሮግራሙ ደግሞ ወደ እናንተ አዘጋጅቼ የማቀርብላችሁ ሮቤል አብርሃም ነኝ። ገበያ ስፖርት ነው። ቆይታችሁ ከኛ ጋር አይሁን። የእንግሊዝ እግር ኳስ የጤና ተቋማት ሰፊ ትንተና እንዳገኘና በዩናይትድ ኪንግደም ብሔራዊ ጤና አገልግሎት NHS መሰረት እየተጠና ባለው አሰራር ላይ እግር ኳስን ከማህበራዊ መዝናኛነት አልፎ እንደ አንድ የሕክምና ዘርፍ በመቁጠር አዲስ ምዕራፍ የሚከፍት ሕክምና ስለመገኘቱ ተገልጿል። ታዲያ ጉዳዩን ከብዙ አቅጣጫዎች በሰፊው ስንመለከተው ብዙ ዝርዝር ጉዳዮች እናገኝበታለን። ከነዛ መካከል በዋነኝነት ማንሳት ይጠበቅብናል ብዬ የማስበው የማህበራዊ የመድኃኒት እንደ ማዘዣ መሆኑ ከምን አንግል ታየ፣ በሙከራ ደረጃ የታዩ አበረታች ውጤቶች ምን ይመስላሉ፣ እንዲሁም ደግሞ የተመዘገቡ ለውጦችስ ምንድናቸው የሚሉትን ነገር የምንመለከት ነው የሚሆነው። የስፖርትና የአእምሮ ጤና ቁርኝነትስ ምንድነው የሚለውን ደግሞ በሳይንሳዊ መንገድ ለመተንተን እንሞክራለን። ሊያጋጥሙ የሚችሉ ፈተናዎችና ስጋቶች፣ ከዛም በተረፈ ደግሞ ምናልባት በአጠቃላይ ሂደት ላይ የሚኖሩት እክሎችስ በምን አይነት መንገድ ሊታዩና ሊገመገሙ ይገባል የሚሉትን ነው እንዳስሰው ማለት ነው። ታዲያ በመጀመሪያ ደረጃ እንዳልኳችሁ ለመመልከት ያክል የማህበራዊ የመድኃኒት ማዘዣ ጽንሰ ሐሳብ ምንድነው ከሚለው ጀምሮ እንመልከት። ያው እንዲሁ በሕክምና መሰረት ባህላዊና ማህበራዊ የምንላቸው አይነት የሕክምና ዘዴዎች አሉ። ማለት ያው ባህላዊና ዘመናዊ ራሱን የቻለ ነው። ማህበራዊና ባህላዊም ሲሆን ደግሞ ራሱን የቻለ የሶሻል ፕሪስክራይቢንግ አለና ባህላዊ ሕክምና ለድብርት ወይም ለጭንቀት አንዛይቲ ለምንላቸው ነገሮች መፍትሄ የሚሰጥ በኬሚካል ታካሚዎች በማህበራዊ እንቅስቃሴዎች፣ በአካል ብቃት እንቅስቃሴዎች፣ በሌሎች በምርት ስራዎችና አንዳንድ ደግሞ በስፖርት ክትትል ውስጥ እንዲሳተፉ ማድረግ በዛ መንገድ ውስጥ በማለፍ ፎስ እንዲገኝ ማድረግ የሚያስችል ሙከራ ነው። ታዲያ የብቸኝነት መድኃኒቱ ደግሞ ድብርት በብዙሃን ዘንድ ከብቸኝነትና ከማህበረሰብ መገለል ጋር የተያያዘው ነውና እግር ኳስ ደግሞ በሚሊዮኖች የሚቆጠሩ ሰዎችን የሚያገናኝ ዓለም አቀፍ ቋንቋ በመሆኑ ሰዎች ከቤትን በማውጣት እንዲሁም ደግሞ ከሌሎች ቡድኖች ጋር ልዩ ስሜቶችን እንዲኖሩት ህብረት እንዲኖረው ትልቁን ድርሻ መወጣት የሚችል ጉዳይ ነውና ከዚህ ጋር በተያያዘ ጉዳዮች አሉና ምናልባት እናንሳቸው። ያው እንዳልኳችሁ በማህበራዊ ሕክምና ውስጥ ብዙ ጊዜ ሰዎች ብቻቸውን ሲሆኑ የሚያስቧቸው ሀሳቦችና እንደ ቡድን ከሰው ጋር በጋራ ሲሆኑ የሚያስቧቸው ሀሳቦች እጅጉን የተለያዩ ናቸው። ታዲያ በዚህ ውስጥ መመልከት ይጠበቅብናል ብዬ ማሰብ ባለፈው በዝርዝር ስናነሳ የነበረ ጉዳይ ነበር። በሰከንድ ውስጥ በዓለም ላይ ምን ያህል ሰው በዲፕሬሽን ምክንያት ተሰቃይቶ ይሞታል፣ ሌሎችንም በአመት ምን ያህል ወንድ ሴት የሚሉትን እያንዳንዱ ዝርዝር ጉዳዮች ስናነሳ ነበርና አሁን ላይ የእንግሊዝ እግር ኳስ እንደ ሕክምና መታዘዙ የበለጠ ጉዳዩን ስር ከመስደድ ይልቅ ወደ መፍትሄ ከቢዝነስም አልፎ ደግሞ ወደ ጤና ማውረድ መቻል በራሱ እጅግ አስደናቂ ነበርና ይሄ አንቲ ዲፕሬሳንት የምንላቸውን የኬሚካል መድኃኒቶችን የበለጠ ከመጠቀም ይልቅ እንደዚህ ያሉ ሶሻል ነገሮች ላይ ቢውልድ በተደረጉ መሳሪያዎች ላይ ይህንን ችግር ለመፍታት መታሰቡ ለእኔ በጣም ጥሩና አዋጭ ይመስለኛል። ምክንያቱም ቀደም ብዬ እንዳነሳውላችሁ ከማህበረሰብ መገለልን ልታስወግዱ የምትችለው ከማህበረሰቡ ጋር የበለጠ ስትቀላቀል ነው። አንዳንዴ በማይሆኑ ሀሳቦች ተጠምደን ብቸኝነት ሊያጠቃን የሚችልባቸው ሁኔታዎች አሉ። ወይም ደግሞ በኮንፊደንስ እጥረት ምክንያት በራሳችን ላይ በምናነሳቸው ጥያቄዎች መንገድ ሰዎች ባልተመለከቱት አንግል ራሳችን እዛ ውስጥ እየከተትን ነውላ ልንዳረግባቸው የምንችላባቸው ብዙ አይነት ሁነቶች አሉና ያንን ነገር ከማስተካከል አንጻር ከማህበረሰብ ከመገለል ይልቅ ወደ ማህበረሰብ መቅረብ የሚያስችልባቸው ሁኔታዎች አሉ። ከብቸኝነት አልፎ ደግሞ እግር ኳስ ብቸኝነትን የሚያስረሳ አጋጣሚ ነው። ለምሳሌ እኔ አሁን አንድ እግር ኳስ ውስጥ የምወደው ክለብ የምደግፈው ክለብ ሊኖር ይችላል። ያ ክለብ ጨዋታ የሚኖረው ቀን የሚሰማኝ ስሜት ሌላ ነው። ያንን ደግሞ በጋራ ከጓደኛ ጋራ ከዘመድ አዝማድ ጋር ሊሆን ይችላል። ኢቭን ከራስ ጋር ሁላ ስታየው የሚፈጥረው ልዩ አይነት ስሜቶች አሉትና እንደዚህ ያሉ ስሜቶች ወሳኝነት ሊኖራቸዋል ብዬ አስባለሁ። ለምዚህ ነው ምናልባት በሙከራ ደረጃ የታዩ አበረታች ውጤቶችን ከተመለከትን
ከተመለከትን በእንግሊዝ የሚገኙ 12 የሕክምና ተቋማት ላይ በተደረገ ሙከራ ጥናቶች እንደሚያሳዩት ከባድ የድብርት ስሜት የነበራቸው ግለሰቦች የፕሪሚየር ሊግ ጨዋታዎችን እንዲከታተሉ ተደርጎ ነበር። ታዲያ ታካሚዎቹ የጨዋታ ቀናትን በጉጉት መጠበቅ መጀመራቸው እንደ አንድ የህይወት ዓላማና ተስፋ መፍጠርን እንደቻለ ነው የሚገልጸው። ከቤተሰብ ከጓደኞች ወይም ከሌሎች ደጋፊዎች ጋር በቡድን በመሆን ጨዋታዎችን ሲመለከቱ ይህ ማህበራዊ ማስተጋብራቸው እያደገ ይመጣና ብቸኝነታቸውን ይረሱታል። ኢቭን በኳስ ደረጃ የምንከራከራቸው ክርክሮች አሉ አይደል? በሰፈር ሊሆን ይችላል፣ በማህበራዊ ሚዲያዎች ሊሆን ይችላል፣ ከጓደኝነትም ጋር ባለፈ እንደዚሁ በቢሮ በመስሪያ ቤት ውስጥ አንድ ቡድን ሲሸነፍ ያኛው ደግሞ ላለመብሸቅ የሚደረገው ጥረት ወይም ደግሞ ባለ ነገር ኳስ አረዳድና መልከታ ላይ የሚነሱ ጥያቄዎችን በጋራ ለመፍታት የሚደረግ ትንቅንቅ አለ አይደለ? እነዚህ ያሉ ሁኔታዎችን ደግሞ በተለይ ይሄ እንደ ዓለም ዋንጫ ያሉ መሰል ሴሬሞኒዎች በስፋት ከቤተሰብ ጋራም በመሆን የምናያቸው የማይረሱ ትውስታዎች የምናዳብርባቸው አጋጣሚዎች ናቸው። ግን ምናልባት እኔ አሁን ከራሴ ተሞክሮ ይሄ ነው ልላችሁ አልችልም። ያው ስራ ላይ ከሆነ በስቱዲዮ ተሰብስበን ከባልደረቦቼ ጋር ልመለከት እችላለሁ። ከዛ ባለፈ ግን ቤት የሚያየኝ ሰው ካለ ኖርማል ነው። ግን ሞር እኔ እግር ኳስን ብቻዬን ማየትም መመርጥ ሰው ነኝ። ያው መመርጥባቸው ምክንያቶች አሉ። የበለጠ እግር ኳሱን ትኩረት ሰጥቼ ለመመልከት ሞር ደግሞ ከደጋፊነት ስሜት ባዘነበለ ትክክለኛውን የእግር ኳስ አረዳድ ለመመልከት እያንዳንዱን ታክቲካዊ ጉዳዮችን የበለጠ ለመረዳት ነው። ከሰው ጋር ስትሆን በሰው ክርክር ውስጥ ትኩረት የምታደርገው ጨዋታ ላይ ሳይሆን ጀስት ያለው እዛው አካባቢ ላይ ያለውን ሴንሱ ላይ ነው እንጂ በትክክል የምትረዳባቸው ሁኔታዎች አይኖሩም ነበር እና ያንን ለማስተካከል በግሌ ብቻዬን መመልከቱን ነው መርጠው። የናንተን ምናልባት ሀሳባችሁን ኮሜንት ላይ አጋሩን። ግን እንዲህ ሰብሰብ ብለን በመናያቸው ኳሶች ላይ የበለጠ የማይረሱ ማህበራዊ መስተጋብሮችን ይፈጥረናል። በጋራ በምናደርገው ደስታ በተለይ የኢትዮጵያ ቡናና ቅዱስ ጊዮርጊስ እዚሁ ሲገናኙ ከየትም ተሰባስበው እዛ ስታዲየም ውስጥ የሚገኙ ደጋፊዎች አንድ ሲሆኑ እንመለከታለን። ተቃቅፈው ሲዘምሩ እንመለከታለን። ጓደኝነታቸው እዛው ጠንክረው እንመለከት እናያለን። አልፎ ተርፎም ለትዳርም የተዳረጉ ብዙ ሰዎችን እንመለከታለንና እንዲህ ያሉ አጋጣሚዎች መፍጠር የሚያስችል ብቃት ስላለው ያን የተደረገበት ሁኔታዎች ነበሩና የመጡትም ለውጦች ያንን በትክክልነት የሚያሳይ ነበር። ታዲያ ግን ምንድነው የዕለት ተዕለት የጭንቀት ስሜታቸውን በከፍተኛ ሁኔታ መቀነስ የሚያስችላቸው መንገዶች ላይ ደግሞ የሚነሱ ጥያቄዎች አሉ። ምናልባት ያንን ወደ በኋላ ላይ ልመጣበት ይችላል። ከዛ በተረፈ ግን ምንድነው የስፖርቱና የአእምሮ ጤና ቁርኝነት የሚለውን ለመመልከት ያክል ዶፓሚንና አድሬናል የሚባሉ ነገሮች አሉ አይደለ? በሰውነታችን አድሬናልና ዶፓሚን የምንላቸው ስፖርቱን ሲመለከቱ በተለይ የሚወዱት ቡድን ቅድም እንዳልኳቸው እኔ ሲያሸንፍ ወይም ግብ ሲቆጠር በአእምሮ ውስጥ የሚለቀቅ የደስታ ሆርሞኖች አለ አይደለ? በቃ ልክ አንድ የምንደግፈው ቡድን ሲያሸንፍ አምፖል የሚሰብር ሰው አለ፣ ሌላ ውስጥ የሚገባለ ከዚህ ላይ የተነሳ የሚነሳ። ታዲያ በዛ ሂደት ውስጥ የምናልፍባቸው የተለያዩ የስሜት ውጣ ወረዶች የበለጠ ስፖርቱንና አእምሮውን ቁርኝነቱን ማጠንከር የሚችሉ ናቸው ብዬ አስባለሁ። እና ልክ እንደ አድሬናልና ዶፓሚን ያሉ በሰውነታችን ውስጥ የሚለቀቁ ሆርሞኖች የበለጠ ስሜትን መቀያየር የሚችልባቸው ሞመንቶች ስለሚኖሩ በዲፕሬሽን ውስጥ የተጠቃ አንድ ሰው የበለጠ ልክ የሚደግፈው ቡድን ወይም ደግሞ ይሄ ቡድን ያሸንፋል። ብዙ ጊዜ እኮ እንደውም እናቶቻችን ወይ ደግሞ ኳሱን በስፋት የማይመለከት ሰው ተመልክቶ የማሊያውን ብቻ ጠርቶ በልጅነታችን እኛም ቢሆን የምናደርገው ነገር ነበር። ቀዩ ወይም ቢጫው ወይ ደግሞ የሚመራውን ቡድን የምንደግፍባቸው ሁኔታዎች ነበሩ። በቃ ቀይ የለበሰው ነኝ እኔ ቢጫ የለበሰው ነኝ ብለን የምናነሳቸው ጉዳዮች ነበሩና እንዲህ ያለው የብቸኝነት መድኃኒቶች ነው እግር ኳስ ወሳኝነት አለው የተባለው። ሌላኛው የጊዜ ትኩረትን የሚያመለክት ነው አይደለ? ጊዜ ትኩረት መዘናጋት አለ። በእርግጥ እንደዚህ አይነት ሁኔታዎችን ያነሳል። ድብርት ያለበት ሰው ሁልጊዜም ስለራሱ ችግሮችን ነው የሚያነሳው ቅድም እንዳልኳችሁ እና ደግሞ ሀሳቦችንና አሉታዊ ነገሮችን ብቻ ነው የሚያስበው። የ90 ደቂቃ እግር ኳስ ጨዋታ ሙሉ ትኩረቱን ወደ ሜዳ ስለሚስብ የበለጠ ይሄ የጊዜ ትኩረትን ማዘናጋት የሚችልባቸው ሁኔታዎች ይኖራሉ። ከዛም አእምሮ ከዛ ጭንቀት ውስጥ አጭር ረፍት ያገኛል። በቃ ይሄ ሜንታል ብሬክ ደግሞ አንድ ነገር እንዲያገኝ ካስቻለ ሞር የበለጠ ያለፈውን ነገር እንዲረሳ ያደርጋል። አንድ ጊዜ ምን ተባለ መሰላችሁ እየተመለከትኩኝ የነበረው አይ ቲንክ ሃይማኖታዊ አባት ይመስሉኛል ያንን ያነሱትና በእግር ኳስ ዓለም ውስጥ አንድን ነገር 90 ደቂቃ መርሳት የሚያስችል ልዩ ኃይል የለም ብለው ያነሳሉና እኚህ አባት ሲያነሱት የነበረው ጉዳይ ምንድነው? ብዙዎቻችን ለአምልኮ በተለያየ ስፍራዎች ላይ ስንሰበሰብ ሙሉ ትኩረታችንን ሁላ እዛ ነገር ላይ ላናደርግ እንችላለን። እግር ኳስ ግን አንድ ፓወር አለው። በተለይ ትልልቅ የፍጻሜ ጨዋታዎች ሌሎች ቦታዎች ላይ ሲኖሩ
ለእግር ኳስ የምንሰጠው ትኩረት ምን ያህል ላቅ ያለ እንደሆነ በዛ በ90 ደቂቃ ውስጥ ሙሉ በሙሉ ተቆጣጥሮን ስሜታችንን በዛ ነገር ውስጥ ብቻ ትኩረቱን ቢሰጠውስ እንላለን ላይሰማን ግን እንደዚህ ቢያቀብለውስ እንዲመቶ ያገባው ነበር እንል ነበር በዛ ቦታ ላይኛ ባንሆንም ስሜቱን ግን አብረን ስሜታችን ማድረግ እንችላለንና በዛ 90 ደቂቃ ውስጥ ሌሎች ሐሳቦቻችንን ትተን እግር ኳሱ ተጀምሮ እስኪጠናቀቅ ድረስ ሙሉ ትኩረታችን እግር ኳስ ላይ ነው የሚሆነው እዚህ አይነት የሃይማኖት ቦታዎች ላይ መተን ደግሞ ትኩረት ምን አደረገው ሞር ከአምልኳችን በላይ ሌሎች ብዙ በውስጣችን የሚመላለሱ ሐሳቦችን ነውና ምናልባት እስኪ እንደ እግር ኳስ አድርገን እንመለከተው ብሎ ሐሳባቸውን ያነሱበት አጋጣሚ ነበርና ምናልባት ያም አጋጣሚ እኔን የሚስበኝ ይመስለኛል ምክንያቱም ይሄ ኮግኒቲቭ ዲስትራክሽን የምንላቸው ነገሮች የበለጠ ድብርት ያለበት ሰው ላይ ደግሞ ሞር መጠንከር የሚችልባቸው ሁኔታዎች አሉ ቀንም እንዳነሳዋዮቹ ስለ አንድ ነገር አብዝቶ የሚያስብና አብዝቶ የሚተክዝ ሰው በዋነኝነት የሚመለከተው ጉዳይ ችግሮቹን ነው የሚያስበው ራሱን ነው የሚያስበው በዛ ሰዓት ላይ እግር ኳሱን ሁላ ከፍተህለት እኮ እንቅልፍ ይዞት ሊሄድ የሚችልባቸው አጋጣሚዎች አሉ በርግጥ ሜንታል ብሬክ አንድም እንቅልፍን ያካትታል ግን ምንድነው በዋነኝነት ደረጃ ከተመለከት ነው አንድን ነገር ደጋግሞ ከማሰብ የበለጠ ነገሮችን ቅያስ መፈለግ ያስፈልጋልና ለእንደዚህ ያሉ አጋጣሚዎች ላይ እግር ኳስ እንደ አንድ መፍትሄ ነው የሚታየው ማለት ነው ምናልባት ግን ይሄ ሲባል ሊያጋጥመው የሚችሉ ሌሎች ፈተናዎችና ስጋቶች አሉ ለምሳሌ አሁን የድጋፍ ቡድን አለመመሳሰል ሊሆን ይችላል ለምሳሌ አሁን እንበልና ታካሚው የሚደግፈው ቡድን ቢሸነፍስ ያ ሰው ድብርት ላይ ነው ያለው ደብሮት በእግር ኳሱ እደርሰታለሁ እዝናናለሁ ብሎ እየተመለከተ የሚደግፈው ቡድን ቢሸነፍ የድብር ስሜቱን የበለጠ ሊያባብስ አይችልም ወይ ሌላኛው ጥናቱ ያካተተው ጥያቄ ነበርና ስለዚህ ሐኪሞች ጨዋታውን ሲያዙ የውጤት ሳይሆን የማህበራዊ ትስስሩና የመዝናኛ ጎኑን እንዲያዩ ነበር ሲመክሩ የነበረው ታዲያ እናንተ እንደው ምናልባት ኮሜንት ላይ አስቀምጡልን አንድ የድብርት ታማሚ በድብርት በሽታ ውስጥ ያለ ሰው ይህንን ቡድን ቢደግፍ የበለጠ ድብርቱ ሊጠነክርበት ይችላል ይህኛውን ቡድን ቢደግፍ ደግሞ የበለጠ ሊሻለው ይችላል የምትሉትን ሐሳብና አስተያየታችሁን እስቲ ኮሜንት ላይ አጋሩን ለምሳሌ እኔ አሁን የሆነን ቡድን ደግፍና ይህን ቡድን የምትደግፍ ከሆነ ዛሬ ተጫውቶ ነገ እስኪጫወት ድረስ ትጓጓለህ ሳምንቱ አመት እንዲሆንብህ ያደርጋል ያኛውን ስሜት ሊፈጥርልህ የሚችል ይሄ ክለብ ነው ይሄን ክለብ ደግፍ ብላችሁ ሪኮመንድ የምታደርጉት ምን አይነት ክለብ ነው ፕላስ ደግሞ ይሄንን ከደገፉ ደግሞ በሽታ የበለጠ ሊባባስብ ይችላልና ወደ አልታሰበ ወደ ከፋ ነገር ልታመራ ትችላለህ ብላችሁ የምታስቡትን ክለብ ኮሜንት አድርጉልን ከሀገር ውስጥ ሊሆን ይችላል ከባህር ማዶ ሊሆን ይችላል ብቻ እናንተ ይሄንን ለእናንተ የቤት ስራ ልስጣችሁ ኮሜንት ላይ ሌላኛው የትኬት ዋጋም ተደራሽነት የሚባለው ነገር አንዱ ጥያቄ ይመስለኛል በተለይ የፕሪሚየር ሊግ ስታዲየሞች ትኬት በጣም ውድና ለማግኘት አስቸጋሪ ናቸው ሁሉም ታዳሚዎች ስታዲየም ደርሰው ሄደው መመልከትን ስለማይችሉ ያው በርግጥ አሰራሩ በቴሌቪዥንና በቡና ቤቶች ወይም ደግሞ ይሄ በተለያዩ ማህበራ አካላት በጋራ እንዲከታተል የሚያስችል ሁኔታ መፍጠር አለበት ግን ምንድነው ሞር የስታዲየም ስሜት እዛ ውስጥ የምትመለከታቸው ፓሽኖች በድጋፍ የምትዘምራቸው ዝማሬዎች በህብረት የምታወጣቸው ቃላቶች የበለጠ ነገሮችን እንድትገዛ ማድረግ የሚችሉ ናቸውና እዛ ቦታ ላይ ሆነ አይደለም በቲቪ እየተመለከተው እንዳልኳችሁ ስሜታችን በጋራ ሲተሳሰር ነበር የነበረውና ሞር ደግሞ ስታዲየሙ ስትሆኑ የሚሰማችሁ ስሜት ድባቡ አይምሮአችሁ ላይ የሚፈጥረውን የማይረሳ ጊዜንና አጋጣሚ ስትመለከቱት ያ ነበርና ምናልባት የትኬት ዋጋ ተደራሽነት ላይ በተያያዘ ያሉት የሙከራ ሂደቶች ምን ይመስላሉ የሚለው ሌላ ሊያጋጥሙ የሚችሉ ፈተናዎችና ስጋት ውስጥ የተካተተ ነው ግን እንዳጠቃላይ ይህ አሰራር ስፖርቱ ለአካላዊ ጤና ማለትም ይሄ ውፍረት መቀነሻም ሊሆን ይችላል ሌሎች እንደዚህ ከምንሰራቸው አካላዊ ስፖርት እንቅስቃሴዎች ባለፈ ለሜንታል ብለን የምንሰራቸው ከስብና ከልብ ህመም ለመጠበቅ ካለው ጥቅም ባለፈ ለአእምሮ ጤናና ለህብረተሰብ መነቃቃት ያህል ወሳኝ እንደሆነ እግር ኳስ አዲስ ትልቅ ምዕራፍ በእንግሊዝ የተከፈተበት ሁኔታን የተመለከትነው ማለት ነው ታዲያ እናንተ በአጠቃላይ በእንግሊዝ እግር ኳስ ጤና ዙሪያ በተለይ አሁን ከቅርብ ጊዜ ወዲህ እንኳን የእንግሊዝ እግር ኳስ አስጨናቂ እየሆነ መጥቷል የበለጠ ኳስ ፍሰታቸው ወደ ላሊጋ ሴሪያም ማደግና ማማር የቻለባቸው ሁኔታዎች አሉ እንደ ፉክክር አንጻር ግን የበለጠ ስሜትን ለማጠንከር ይህንን ሐሳብ እንዴት ትመለከታላችሁ የሚለውን የእናንተን ሐሳብና ሴት ኮሜንት ላይ አስቀምጡልን ሮቤል አብርሃም ነኝ ቆይታችን ይቀጥላል ከመሸጋገሪያ በኋላ ተመልሰን ስንገናኝ ደግሞ ሌሎች በዝውውር ዓለም ላይ የተሰሙ ዝርዝር ጉዳዮችን እንመለከታለን ይሄንን ግን በዚሁ ቋጨ ነው መልካም ቆይታ
አጫጭር ስፖርታዊ መረጃዎችን ደግሞ እስኪ እንመልከት። ያው በትላንትናው ዕለት ሲሰሙ የነበሩ የዝውውር መረጃዎች አሉ። ዛሬ ከሰዓትም ሲወጡ የነበሩ ዝርዝር ጉዳዮች ነበሩና እነዛን ነገሮች እናንሳ። በተለይ ከዲያሜንዴ ጋር በተገናኘ በጣም በስፋት ሲነሱ የነበሩ ጉዳዮች ነበሩ። ጠዋት በማለዳ መረጃችንም ላይ ጋዜጠኞቹን ሁሉ ማበጣበጥ የቻለ ጉዳይ ነበር የተመለከትነውና ማድሪድ ለዲያሜንዴ 100 ሚሊዮን ቋሚ ፕላስ ደግሞ አጠቃላይ የ120 ሚሊዮን ዩሮ ፓኬጅ አቅርቦ እንደነበረና ያ ውድቅ እንደተደረገበት ተገልጿል። ነገር ግን አሁንም ስምምነቱ በቅርብ እንደሚደረግ ተስፋ ኖሮት ድርድሮች እንደተቀጠሉ ነው የተሰማው። ያው ቀደም ተብሎ በጠዋቱ መረጃችን ላይ ምናልባት ተመለስ ብላችሁ ብትመለከቱት እንደ አጠቃላይ ፋብሪዚዮ ሮማኖ ዝውውሩ ተጠናቋል ብሎ ነበር። ይሁን እንጂ ለጀርመን ክለቦች ቅርበት ያለው የስካይ ጀርመን ጸሐፊው ፍሎሪያን ፕሌቲበርግ ዝውውሩ ገና አልተጠናቀቀም፣ ሁለቱ ክለቦች በክፍያ ዙሪያ ይስማሙ እንጂ በአከፋፈል ሂደቱ ላይ ገና ከስምምነት አልደረሱም፣ ድርድር ላይ ናቸው በሚል አንተ ተዋሻለህ ብዙ ጊዜ ገንዘብ ብለን ተደርጋቸው በሚል የቃላት ጦርነት ገብተው ነበር። ዝርዝሩን በማለዳው ፕሮግራማችን ላይ መለስ ብላችሁ ብትመለከቱት ማግኘት የምትችሉ ናቸው። ያው ዴቪድ ኦርንስቴንም ስምምነቱ አልተጠናቀቅም ገና በንግግርና በድርድር ላይ ነው ብሏል። ዲያሜንዴ መጨረሻ ምን ይሆናል የሚለው በጉጉት የሚጠበቅ ነው። ከዚህ አስቀድሞ ግን ምናልባት ቤን ጃኮብስ ይህ መረጃ ከመውጣቱ ከ2 ሰዓት በፊት ስምምነቶች እንደተጠናቀቁና ዝውውሩ እንዲፈጸም ሁሉም ነገር ስለመጠናቀቁ ገልጾ ነበረ። በኋላ ላይ ግን ለዚህ ጦርነት መነሻ ምክንያትም እንደ አንዱ እየታየ ነው የሚገኘው። ሌላኛው ሌኪፕ ይዞት የወጣው መረጃ ነው። እሱም ደግሞ የብራድሊ ባርኮላን ይመለከታል። ብራድሊ ባርኮላ በዚህ የክረምት የዝውውር መስኮት ከፒኤስጂ እንደሚለቅና ኮንትራቱን እንደማያራዝም ውሳኔ ማሳለፉ ተገልጿል። ታዲያ ቀጣይ መዳረሻ ህይወት ይሆናል የሚለው በጉጉት የሚጠበቅ ጉዳይ ነው የሚሆነው። ታዲያ ሊቨርፑል ዋነኛውና ቀዳሚው ፈላጊው ነው። እንደ አጠቃላይ እንደ ኢንዳይካል ኒውስም ዘገባ ከሆነ ሊቨርፑል በአጠቃላይ ብራድሊ ባርኮላ ዝውውር ለፒኤስጂ አዲስ ጥያቄ ለማቅረብ ስለመዘጋጀቱ ነው የተገለጸው። 105 ሚሊዮን ከዛ ደግሞ እየታየ የሚጨመር 15 ሚሊዮን ዩሮ ለማቅረብ ነው የተዘጋጀው። በአጠቃላይ 120 ሚሊዮን ዩሮ በሚደርስ ፓኬጅ ማለት ነው። ታዲያ ሊቨርፑል ብራድሊ ባርኮላን የግሉ ማድረግ ይችላሉ የሚለውን ደግሞ ምናልባት በጊዜ ሂደት የምንመለከተው ነው የሚሆነው ማለት ነው። ሌላኛው ደግሞ የፕሪሚየር ሊግ ቡድኖች ከሰሞኑ ከፍተኛ በጀቶችን እያወጡ ነው የሚገኙት። በተለይ ከቶፕ 6 ያለፉ ቡድኖች እንደ ብራይተን፣ ክሪስታል ፓላስ፣ ሌሎች ክለቦች የዝውውር ሪከርዳቸውን ሁላ እያሻሻሉ በዚህ የዝውውር እንቅስቃሴ ውስጥ በስፋት እየተሳተፉ ነው እየተመለከትናቸው ያሉት። ሌላኛው ደግሞ አሁን ፉልሃም ነው። ፉልሃም እንደ ጆዜ ፍሌክስ ዲያዝ ዘገባ ከሆነ ጎንዛሎ ጋርሺያን ከሪያል ማድሪድ በ50 ሚሊዮን ዩሮ ለማስፈረም ንግግር ስለመጀመሩና ድርድሮች በአወንታዊ መንገድ ስለመቀጠላቸው ሰምቷል። በዚህ ዙሪያ ላይም በርካቶች ሀሳባቸውን እየሰጡ ነው የሚገኘው። በሪያል ማድሪድ ቤት ትልቁ ሚና ይወጣል ተብሎ ሲጠበቅ የነበረው ጎንዛሎ ያው በነ ኪሊያን ምባፔ መምጣት የበለጠ ቦታውን እያጣ ነበረ። ታዲያ ይህንን ተከትሎ ለመልቀቅ ፍላጎት ማሳየቱን ተከትሎ የጣሊያኑ ጁቬንቱስ እንዲሁም ደግሞ በጣሊያን በርካታ ክለቦች ፍላጊዎቹ ነበሩ። አሁን ግን ተጫዋቹ ምናልባት ፉልሃም እንደመረጠ ወደ ፕሪሚየር ሊግ መጥቶ ራሱን ለማሳየት ስለመዘጋጀቱም ነው የተሰማው። ታዲያ ፉልሃምም የመጀመሪያ ያለውን 50 ሚሊዮን ዩሮ ለመላክ ስለመዘጋጀቱም ነው የተሰማው። ሌላኛው ደግሞ ወደ አረብ ሀገራት ስናቀና 2 መረጃዎችን ሰምተናል። ጀደን ሳንቾ በዚህ ክረምት ከማንቸስተር ዩናይትድ ጋር በነፃ መለያየቱን ብዙዎቻችን እናስታውሳለና ከኳታሩ አልሪያን የቀረበለት ጥያቄን ስለመቀበሉ መረጃዎች እየወጡ ነው የሚገኙ። ታዲያ ፉት መርካቶ ይዞት በወጣው መረጃ መሰረት ጀደን ሳንቾ በዚህ ክረምት ከማንቸስተር ዩናይትድ ጋራ በነፃ ከተለያየ በኋላ አዲስ ምዕራፍ ወደ ኳታር አቅንቶ ለመጀመር ስለማሰቡ የተገለጸው። ጠቀም ያለ ደሞዝም እንደቀረበለት ነው የተገለጸው ማለት ነው። ሌላኛው ከሳውዲ አዲስ መረጃ ይዞ ብቅ ያለው ቡድን ነው። እሱም ደግሞ ኢኒማን ኒዳይን በኤቨርተን እና በሴኔጋል ቤት መድመቅ የቻለውን አስደናቂ ተጫዋች በበርካታ የአውሮፓ ክለቦችም እየተፈለገ ቢሆንም አሁን ግን ተጫዋቹን የግል ለማድረግ ጥያቄ አቅርበዋል። እንደሚታወቀው ከቀናት በፊት ሰመርቪልን የግላቸው ማድረግ ችለው ነበር። ታዲያ ሰመርቪልን ማስፈረሚያ የቻሉት አልሂላሎች አሁንም ደግሞ በዳር በኩል ያለውን የበለጠ ለማጠንከርና ሚሊንኮቪች ሳቪች የነበሩበት በርካታ ተጫዋቾች በዚህ ክለብ ውስጥ ያለፉበትና ፓትሪቪዮ ጨምሮ ያለፉበትን አጋጣሚ ነበር የነበረውና እነዚህን ተጫዋቾች የበለጠ ለመተካት ያደረጉበት መንገድ የበለጠ ከአውሮፓ ቡድኖች ጋር ማፎካከር የሚችል ብቃታቸውን ላቅ ያደረጉባቸው ሁኔታዎች ነበር የነበረው። ያው አልናስር ከፋይናንስ እና ከደሞዝ ወጪ ጋር በተገናኘ የተወሰነ ኪሳራ ውስጥ እንደገባ ተገልጸው ነበር። ሂላል በተመሳሳይ ጥያቄዎች አሉበት። ይሁን እንጂ ዳግም ኒዲያይን ለማስፈረም ንግግር ስለመጀመሩ ነው ፋብሪዚዮ ሮማኖ ያስነበበው። ሌላኛው ደግሞ ምናልባት ወደ ማድሪድ ቤት እንመለስና ጆዜ ሞሪኒዮ ራውል አሴንሲዮን በቅዳቸው ውስጥ እንደሌለ በአካል እንዳሳወቁት ለክለቡ ቅርበት ያላቸው እንደነ ሴርጌ ቪላንት ያሉ መረጃዎች ማጋራት ችለዋል።
ራውል ኤሴንሲዮ በዳግማዊ ራሞስ ተብሎ በአጨዋወት መንገዱ እንዲሁም ደግሞ በመከላከል ረገድ ሲያሳየው በነበረው አቋም በብዙ ደረጃ ሲነሳ ነበር የነበረው። ይሁን እንጂ አሁን ላይ የወጡ ያሉት መረጃዎች እንደሚጠቁሙት ከሆነ ተጫዋቹ ምናልባት በጆዜ እቅድ ውስጥ የለም። ይህንን ተከትሎ ወደ ሌሎች ክለቦች ሊያመራ ስለሚችልበት እድል ነው የተገለጸው። ሪያል ማድሪድም ተስማሚ ጥያቄ ካገኘ ተጫዋቹን ለመልቀቅ ፈቃደኛ ስለመሆኑ ሰምቷል። ታዲያ ይህንን ተከትሎ የአሴንሲዮ ቀጣይ መዳረሻ የት ይሆናል የሚለው ሌላኛው በጉጉት የሚጠበቅ ጉዳይ ነው። ጋላታሳራይ ራፋኤል ሊያዮን የመግዛት አማራጭ ባለው የውሰት ውል ወይም ደግሞ ሎን ፕላስ ባይ ኦፕሽን ለማስፈረም ጥያቄ ስለማቅረቡም ተሰምቷል። እንግዲህ ዲማርዚዮ እንዳስነበበው ከሆነ ጣሊያን ጋዜጠኛ ኤስ ሚላን ተጫዋቹን በቋሚነት ዝውውር መሸጥ ይፈልጋል፣ ምንም ጥያቄ የለውም። ከዛ ባረፈ ግን መሸጥ የሚፈልገው እንዲህ ባለ የውሰት ውል ሳይሆን በአጠቃላይ ቡድኑ ውጤታማ መሆን በሚችልባቸው ረገድ እንደሆነ የተገለጸው ማለት ነው። ታዲያ ጋላታሳራይ ብሩኖ ፈርናንዴዝ ላይም እንደዚህ ያለ ፍላጎታቸው እንደነበረ ከቅርብ ጊዜ ወጡ መረጃዎች ሲያመለክቱት ነበረ። ታዲያ አሁን ላይ ራፋኤል ሊያዮን ለመግዛት ጥያቄ ስለማቅረባቸው ነው የተገለጸው ማለት ነው። ሌላኛው ደግሞ ቼልሲን ቤት እንመልከት። አሁንም አሌክስ ስኮትን ለማስፈረም ከፍተኛ ፍላጎት እንዳለው ተገልጿል። 64 ሚሊዮን ፓውንድ አቅርበው ጥያቄ ውድቅ ሆኖበት ነበር። ታዲያ ዳግም ያንን ጥያቄ አሻሽሎ እንደ አዲስ ወደ ፉክክሩ ለመግባት እንደሚፈልግ ነው የተገለጸው ማለት ነው። ማንቸስተር ዩናይትድም የተጫዋቹ ፈላጊ ነው። በበርካታ ክለቦች እይታ ስር የነበረው ይህ ተጫዋች በርነማውዝ አልሸጥም ሲል አሳውቆ ነበር። ይሁን እንጂ ቼልሲ ተስፋ ባለመቁረጥ አሁንም በከፍተኛ ፍላጎት በተሻለ የዝውውር ሂሳብ ተጫዋቹን የግሉ ለማድረግ አስቦ እንደመጣ ነው የተገለጸ የሚገኘው ማለት ነው። ሌላኛው ደግሞ ቅድም ከማድሪድ ጋር በተያያዘ አነሳዋለሁ ብዬ ያለፍኳቸው ሁለት ወሳኝ ጉዳዮች ነበሩ። ሮድሪን የማስፈረም ስራዎች አሁንም ተጠናክረው እንዲቀጠሉ ነው የሚገኘው። ግን አንድ ጉዳይ አለ። ሪያል ማድሪድ ዲያሜንዴን መውሰዱ ፒኤስጂዎችን እንዳስቆጣ ተገልጿል። ያው ተጫዋቹ ፒኤስጂን ብቻ በማለቱ ይታወቃል። ከዚህ በፊት ከአርሰናል እና ከማንቸስተር ሲቲ እንዲሁም ከሊቨርፑል የቀረበለትን ጥያቄ ውድቅ አድርጎ ነበር። በተለይ ሊቨርፑል ለተጫዋቹ ቀድሞ ጥያቄን ያቀረበ ነበር እና የመለሰው ምላሽ ፒኤስጂን ብቻ መቀላቀል ስለመፈልግ አመሰግናለሁ የሚል ምላሽ ነበር ለሊቨርፑል ሰጥቶ የነበረው። ይሁን እንጂ አሁን ሪያል ማድሪድ መዳረሻው መሆኑ ፒኤስጂዎችን እንዳስቆጣ የተገለጸው። ታዲያ ይህንን ተከትሎ ፒኤስጂዎች በሮድሪ ዝውውር ሪያል ማድሪድን ስለመበቀል ማሰባቸው ነው የተገለጸው ማለት ነው። ታዲያ ኮፕ ይዞት በወጣው መረጃ መሰረት ሪያል ማድሪድ አሁንም ሮድሪ ላይ የማስፈረም ስራዎች አሉት። ከሱም ጨርሶ ደግሞ ባስቶኒን የማስፈረም ፍላጎት ቢኖሩትም ፒኤስጂ ግን የሮድሪ ፈላጊ ሆኖ ብቅ ብሏል። ይህንን ተከትሎ ምናልባት ነገሮች አጣብቂኝ እየሆኑ መጥተዋል ብሏል። ማንቸስተር ሲቲም ደግሞ ተጫዋቹን መልቀቅ እንደማይፈልግ ኤንዞ ማሬስካ ተናግሮ ነበረ። ማንም ቢሆን የሚመኘው ክለብ እና አሰልጣኝ አያስገርመኝም፣ ምክንያቱም እሱ የዓለማችን ምርጥ ተጫዋች ነው በቦታው ሲል ተናግሮ ነበር። ይህንን ተከትሎ ምናልባት አሁን ላይ ሮድሪ መዳረሻ የት ይሆናል? በዛው በሲቲ ይቆያል ወይስ ፒኤስጂ አሊያም ማድሪድ የሚለው ሌላኛው ትኩረቱን የሳበ ጉዳይ ነው። በአርሰናልና ቪኒሺየስ ጁኒየር መካከል ያለው ደግሞ በርካታ ውዝግቦች አሉ። በተለይ ደሞዙን ይከፍላል አይከፍልም፣ ይችላል አይችልም፣ ሪያል ማድሪድ በደሞዝ ያልተስማማ አርሰናል ቤት ይሆናሉ የሚለው የኮሮንኬ ልጅ ባለፈው ሲያነሳው የነበረ ጉዳይ ነበረ። በዚህ ሰዓት ላይ ስለ ገንዘብ ሳይሆን የምንጨነቀው ቡድኑ ያሰባቸውን ስኬቶች ማምጣት የሚያስችለውን ነገር ማግኘትና ያንን ነገር ማሳካት የሚችልባቸው መንገዶች ካለ የትኛውም ቢሆን ማድረግና መፈጸም እንችላለን። ብቻ ለቡድኑ ወሳኝነት ያለው እንዲሁም ደግሞ ባለትልቁን ዋንጫ ማምጣት የሚችል ተጫዋች ይሆናል ወይ የሚለው ጉዳይ እንደሆነ ተገልጾ ነበርና አሁን ላይ የቪኒ ጁኒየርም በማድሪድ ቤት መቆየት ፍላጎቱ እንደሆነ እሱም በክለቡ መቆየት ነው ይፈልግ፣ ጆዜም እሱ ማቆየት እንደሚፈልግ በርካታው ሲወጡ ነበር። ብዙ ሰዎች ከዲያሜንዲ ጋር በተገናኘ ሲያነሱት ጉዳይ ነበር። በቃ የዲያሜንዲ መምጣት ቪኒሺየስ እንዲወጣ ሊያደርገው ይችላል በሚል ግን አይገናኝም ቦታቸው። አምና በቪኒሺየስ ጨዋታ ላይ ዲያሜንዲ ተሰልፈው መጫወት የቻለው 7 ጨዋታዎች ላይ ብቻ ነበርና የተቀሩትም በቡንደስሊጋው ባደረገው 26 ጨዋታዎች ላይ በሮድሪጎ ቦታ ላይ ነበር መሰለፍ የቻለውና ምናልባት የሮድሪጎ መውጣቱ ኦን እየሆነ መምጣቱን ተከትሎ የበለጠ ደግሞ ጉዳቱም ረጅም ጊዜ ከሜዳ ያቆየው በመሆኑ ለዛ ቦታ አላባም የሚልና ለብራሂም ዲያዝ ዋና የመጣው እንጂ ለቪኒ አይደለም። ይሄንን እንዴት እንደተመለከታችሁት ብዙዎቻችሁ አልገባኝም። ግን አርሰናል ቪኒ ጁኒየርን ከሪያል ማድሪድ የሚለቅ ከሆነ በክለቡ ታሪክ ከፍተኛ ተከፋይ አድርጎት በ400,000 ሳምንታዊ ደሞዝ ሊያስፈርመው ስለመፈለጉና ለማጠናቀቅም የተሻለ እድል እንዳለው ነው የተገለጸው ማለት ነው። ሌላኛው ምናልባት ከዚሁ ከአርሰናል ቤት ሳንወጣ ማንሳት የሚጠበቅብን አንድ ጉዳይ ከዚህ ወር መጠናቀቅ አስቀድሞ ብሩኖ ጉማሬሽን የግሉ ለማድረግ ፍላጎት እንዳለው ነው የተገለጸው። ማለት ይህ ወር ሊጠናቀቅ ኦልሬዲ 3 ቀናቶች ናቸው የሚቀሩት በካላንደር። ይህንን ተከትሎ ሜቢ በዚህ 3 ቀናቶች ውስጥ ለማስፈረም
እቅድ ስለመያዝ ነው የተገለጸው። ጥያቄዎችም ዛሬ አሊያም ደግሞ ነገ እንደሚያቀርብ ይጠበቃል። የተሻሻለ አዲስ ጥያቄ ተዘጋጅቷል። ታዲያ ያንን ጥያቄ ተቀበለው ውጤታማ መሆን ይችላሉ ወይስ ይቀራል የሚለው ነው የሚጠበቀው። አርሰናል አሁን የሚያቀርበው የመጨረሻ ያለውን ጥያቄ ነው። ተቀበሉት፣ ካልተቀበሉት ግን አይቀበሉትም። ብዙዎች ግን እያነሱት የሚገኘው አንድ ሀሳብ ምንድነው? ሮድሪ ወደ ሪያል ማድሪድ የሚያመራ ከሆነ ሸዋሚኒ ወደ ማንቸስተር ዩናይትድ ይመጣል። ያም ይሆን ከሆነ ደግሞ ማንቸስተር ሲቲ ደግሞ ሮድሪን ካጣ ኤንዞ ፈርናንዴዝን ከቼልሲ ይወስዳል። ቼልሲ ደግሞ ያንን ተከትሎ ምናልባት ብሩኖ ጎማሬሽ ላይ ያለውን ፍላጎት አጠንክሮ ተጫዋቹን የግሉ ለማድረግ ከአርሰናል የተሻለ እድሎችን ማግኘት ይችላል የሚል ልዩ ሀሳቦች የተሰጡ ነው የሚገኙት። እናንተ በዚህ ሀሳብ ተስማማላችሁ ወይ? ሌላው ጥያቄን ወደ እናንተ ለማድረስ ወዳለሁ። ምናልባት እንደ መረጃ ለማንገራት ያክል በዓለም ዋንጫው እረፍት ከቦርኖ ርቀው የቆዩት እንደነ አይዛክ ግራም ቨንብረች እንዲሁም ደግሞ ቪርትዝ ለቅድመ ውድድር ዝግጅት ወደ ስብስቡ መመለሳቸው ተገልጿል። በአጠቃላይ የተሰሙ የዝውውር መረጃዎች እነዚህን ይመስሉ ነበር። በስፋት እነዚህን ጉዳዮች ተመለከትን። አጠር ባለ መንገድ ግልጽ በሆነ መንገድ አቀረብኩላችሁ። ከመጀመሪያው ፕሮግራማችን አንስቶ እስከ ሁለተኛው ምዕራፍ የዝውውር መረጃዎችን ወደ እናንተ ያደረስኩላችሁ ሮቤል አብርሃም ቆየሁኝ። እናንተ በእንግሊዝ እግር ኳስ እንደ መድኃኒት መታዘዝ እንዲሁም ደግሞ የተሰሙ ዝውውሮች ወደ ክፍታቸው ማደግ ምን ይመስላል የሚሉትን ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ዳግም በሌላ ፕሮግራም እስከምንመለስ ድረስ መልካም አዳር።